መድኃኒታችን ኢየሱስ ክርስቶስ መከራ እንዳለ እያወቀ ወደዚህ ዓለም መጣ። ሰሜኑን፣ ደቡቡን፣ ምስራቁን፣ ምዕራቡን ፈለገ። አንዲት ዕፀ ሕይወትም አገኘ። ያቺ ዕፀ ሕይወትም ድንግል ማርያም ናት። ከሷም መድኃኒቱን ከሷ ማኅፀን ነሳ። ያንን ከሷ የነሳውን መድኃኒት ለአዳም በዕለተ ሐሙስ ለልጆቹ ቀምሶ እንካችሁ ብሉ፣ እንካችሁ ጠጡ፣ ለእናንተ ቤዛ ነገ የሚፈሰው ደሜ ለስርየተ ኃጢአት የሚፈሰው ደሜ ይህ ነው ብሎ ሰጠ። በጎ ባለመድኃኒት ያሰኘው ይህ ነው። ከቃሉ ጋር ናችሁ? እየታመመ የሚያድን ባለመድኃኒት ማለት ነው። በጎ ባለመድኃኒት ማለት እሱ ነው። ከቃሉ ጋር ናችሁ? እግዚአብሔር ከሁላችን ጋር ይሁን። ይሄ ተደረገ። እንግዲህ ከዚህ በኋላ የቀረው አንድ ነገር ነው። ካሳው ተከፈለ፣ መስዋዕት ተደረገ፣ የኃጢአቱ ስርየትም ተሰጠ። ምክንያቱም እስኪ አንድ ሐሳብ አንድ ጥያቄ ልጠይቃችሁ። እግዚአብሔር መሐሪ ነው አይደለም? ነው ነው? እሺ፣ እግዚአብሔር ፈራጅ ነው አይደለም? በጣም ጥሩ። አሁን አንድ ነገር ልንገራችሁ። አዳም በድሏል። እግዚአብሔር መፍረድ ነበረበት አልነበረበትም? አቤት ባትሉም ተፈርዶበታል። ነገሩን ነው የጠየኳችሁ እንጂ። እሺ፣ እግዚአብሔር መፍረድ አልነበረበትም? ለምን? እውነተኛ ስለሆነ ማለት ነው። እውነተኛ ስለሆነ። በጣም ጥሩ። እግዚአብሔር አዳምን መማር አልነበረበት አልነበረበትም? ለምን? በጣም ግሩም። በዚያው አንድ ሐሳብ እንድታዩልኝ የምፈልገው የእግዚአብሔር ፍርዱ ይሻራል አይሻርም? ይሻራል ነው አይሻርም? ምሕረቱ ይሻራል አይሻርም? ሁለት ችግር ገጠማችሁ። እንግዲህ ምን አይነት ችግር ነው? አዳምን ሞተ ትመውት ብሎታል። የዘላለም ሞት ትሞታለህ ብሎ ፈርዶታል። የስንት ዓመት ነው? በሉ ብሎ ይዟቸው። የዘላለም ዘላለም ማለት ስንት ዓመት ነው? አቤት ፍጻሜ የሌለው ነው። በጣም ግሩም። ለዘላለም ትሞታለህ። ይሄ ፍርድ ይሻራል አይሻርም? አይዟችሁ እንጂ ይሻራል። ይሄ ፍርድ አይሻርም። በጣም ጥሩ። አዳምን ደግሞ እግዚአብሔር ደግሞ መጥቶ አዳነው። አድኖታል አላደነውም? አቤት ሲያድነው አዳም ለዘላለም ሞተ አልሞተም? ካልሞተ ፍርዱ ቀረ። ምክንያቱም ፍርዱ ምን አይልም ብላችሁ ነበር ቅድም፣ አይሻርም። ስለዚህ አዳም የዘላለም ሞት ከቀረለት የእግዚአብሔር ዘላለማዊ ፍርድ ቀረ በሉት። አዳምን ደግሞ እግዚአብሔር ሳይምረው ፈርዶበት ከቀረ ምሕረቱ ለዘላለም ነውና የሚለው ቀረ። እስመ ለዓለም ምሕረቱ አላላችሁም እናንተ ራሳችሁ? ምሕረቱ ለዘላለም ነውና በሉ። ፍርዱ ሳለ ስንት ዓመት ነው? ፍርዱም የዘላለም ምሕረቱም የዘላለም ከሆነ ችግር አይሆንም? ይህንን ማስታረቅ ነው ነገረ ድህነት ማለት። ይህንን አስታርቆ መያዝ ነው። ስለዚህ ምን አደረገ እግዚአብሔር? ፈታሒ በጽድቅ ስለሆነ በአዳም ላይ ፈረደበት። ለምን? የዘላለም ብሎ የዘላለም ብሎ እንደፈረደበት ሁሉ አስታውሉማ፣ የእግዚአብሔር ፍርዱ ምሕረቱን አይቃወምም፣ ምሕረቱ ፍርዱን አይቃወምም። ተመልከቱ። አዳም እግዚአብሔር አዳምን መጥቶ በሳይለ ምሕረቱ በፍትሐ ጽድቁ አዳነው። እግዚአብሔር አዳምን ያዳነው በምንድን ነው ተብላችሁ ብትጠየቁ በሳይለ ምሕረቱ በፍትሐ ጽድቁ። እስኪ በሉ በሳይለ ምሕረቱና በፍትሐ ጽድቁ። በእውነተኛ ፍርዱና በእውነተኛ ምንድን ነው? ቸርነቱ ማለት ነው። በቸርነቱና በፍርዱ አዳም አዳነው። ስለዚህ አዳምን የዘላለም ፍርድ ፈረደበት። በጣም ግሩም። መላእክት ለአዳም ካሳ። ስለዚህ ይሄ የዘላለም ፍርድ የተፈረደበት አዳም እየሰማችሁ ነው? ምንድን ነው እየሰማችሁ ያለ? ምንድን ነው ያቆም ነው? አቤት የዘላለም ፍርድ ተፈርዶበታል። ተፈርዶበት አልቀረም፣ ሊምረው ይገባል። ሲምረው ደግሞ ፍርዱ መቅረት የለበትም። ስለዚህ ምን አደረገ እግዚአብሔር? የፍርድ አልተሻረም የሚያሰኘው የማይሻር ካሳ ከተካሰ ብቻ ነው።
ዘላለማዊ ካሳ ከተካሰ ካሳው የዘላለም ስለሆነ ፍርዱ ቀጠለ እንጂ ተሻረ አይባልም ማለት ነው። ፍርዱ ቀጠለ እንጂ ተሻረ አይባልም። ስለዚህ ቅዱሳን መላእክት ካሳ እንዳይክሱ ዘላለማውያን አይደሉም ማለት አይሞቱም፣ ግን መነሻ አላቸው። ያልኖሩበት ጊዜ አለ። ነቢያት እንዳይክሱ ደግሞ ምን አለ? ነቢያት እንዳይክሱ ዘላለማውያን አይደሉም። ሁለተኛ ደግሞ ወንጀለኛ ለወንጀለኛ ዋስ አይሆንም። እነሱ ራሳቸው በበደል ማሰሪያ የታሰሩ ናቸው። እንደገና ደግሞ ዘላለማዊ ካሳ ሊሆን አይችልም። ሰማይና ምድር ካሳ ሆነው አዳም እንዳይማር ሰማይና ምድር ዘላለማውያን አይደሉም። ስለዚህ መሆን ነበረበት ዘላለማዊ ፍርዱ እንዳይሻር ዘላለማዊ ካሳ መቅረብ ያስፈልጋል። ይህ ዘላለማዊ ካሳ ማን ብቻ ነው ሲባል አምላክ ዘላለም እግዚአብሔር ብቻ ነው። መነሻም መድረሻም የሌለው ማን ብቻ ነው? እግዚአብሔር ሲበሉ መነሻም መድረሻም የሌለው ማን ነው? እግዚአብሔር ዘላለማዊ። ስለዚህ የዘላለም ፍርድ የፈረደ እግዚአብሔር ነው። የዘላለም ፍርድ የፈረደ እግዚአብሔር ከሆነ የዘላለም ካሳ ከቀረበ ብቻ ዘላለማዊ ፍርዱ ቀጠለ ይባላል፣ ሳይሻር ተማረ ይባላል። ስለዚህ ዘላለማዊ ካሳ ደግሞ ዘላለም ደግሞ እግዚአብሔር ብቻ ነው። በዚህ ምክንያት ዘላለማዊ እግዚአብሔር ለዘላለማዊ ፍርዱ ዘላለማዊ ራሱን ክሶ ራሱ ይታረቅ ዘንድ ራሱ ሰው ሆኖ ተገለጠ። ወኮነ አራቄ ለሐዲስ ኪዳን፣ ለሐዲስ ሕግ፣ ለሐዲስ ርስት፣ ለመንግሥተ ሰማያት እሱ ሊቀ ካህናት አስታራቂ ሆነ። ክህነቱ የዘላለም ነው የሚባለው ለዚህ ነው። የክርስቶስ ክህነት የዘላለም ነው ማለት አንድ ቀን ያቀረባት ያቺ የእርቅ ስራው በዕለተ ዓርብ ያቀረባት የእርቅ ስራው ለዘላለም ሰው ሁሉ ሲታረቅባት የምትኖር ዘላለማዊት ካሳ ናት። ዛሬ አስተብቆት፣ ስለት፣ ጸሎት፣ ምልጃ የለበትም። እሱ ግን ምን ማለት ነው? አንድ ጊዜ ሁልጊዜ በእርሱ በኩል የሚመጡትን ሲያማልድ ይኖራል ይላል ዕብራውያን ምዕራፍ 7 ቁጥር 25 ላይ ስታነቡ ዘወትር በእሱ በኩል የሚመጡትን ሲያማልድ ይኖራል ያድናቸውማል ብሎ ይናገራል። ሲያማልድ ይኖራል የሚለው ምን ማለት መሰላችሁ? ዘወትር ክርስቶስ አምላክ ወልደ አምላክ ስግው ቃል ብለው ለሚያምኑ በእርሱ በኩል ለሚመጡት ማለት ምን ማለት መሰላችሁ? እኔ ይገርመኛል። በሱ ሃይማኖት አምነው በሱ አሰረ ፍኖት ለሚመጡት ማለት ነው። በነገራችን ላይ ክርስቶስ ይማልዳል ቢባል እንኳን ለፕሮቴስታንት አያማልድም። ለምን መሰላችሁ? ምክንያቱም የሚያማልደው በሱ በኩል ለሚመጡት ነው። እስኪ በሱ በኩል ለሚመጡት በሉ። ምን አላችሁኝ? በሱ በኩል ለሚመጡት ማለት ምን ማለት ነው? በሱ ሃይማኖት አምነው በሱ ስም ተጠምቀው በሱ መንገድ ለሚሄዱ ማለት ነው። የሱ መንገድ ማለት የኦርቶዶክስ ጉዞ ነው። የጾም ጉዞ፣ የጸሎት ጉዞ፣ የመናቅ ጉዞ፣ የመከራ ጉዞ፣ የትርምት ጉዞ፣ የሰጊድ ጉዞ፣ የምናኔ ጉዞ፣ እንዲህ ያለው የመከራ የተጋድሎ ጉዞ የክርስቶስ ጉዞ ነው። በክርስቶስ መንገድ ላልመጡ፣ በሱ በኩል ለማይመጡ፣ እሱ በሰራት ወንጌል ለማይመጡ፣ እሱ በኖረባት ሕይወት ለማይመጡ ግን ለነሱ የእርቅ ስራም አይሰራላቸውም። ስለዚህ በሱ በኩል ለሚመጡት ሕይወት መድኃኒት ብለው ለሚያምኑት ተመልከቱ። በእኔ ስም ስላመናችሁ ሲባል አሁን ዛሬ መናፍቃኑ ሁሉ በስሜ የተጠላችሁ ሕይወት ትሆናላችሁ ስላለ በኢየሱስ ስም ስንል ተጠላን ይላል። እንዲህ ይገርማል። ሁሉም ሰው በኢየሱስ ስም ተጠላን እያለ ነው። በስሜ ትጠላላችሁ የምትለው ቃል ራሱ በጣም ድንቅ ናት። በስሜ ማለት ስሜ ሕይወት መድኃኒት መሆኑን ስላመናችሁ ተብሎ ነው የሚተረጎሙ። እስቲ ሕይወት መድኃኒት በሉ። ኢየሱስ ማለት ምን ማለት ነው? ኢየሱስ ያድነኛል ስላላችሁ ነው ያለው። በዚህ በኩል አምነው ለሚመጡት እሱ የእርቅ ስራን ይሰራላቸዋል ማለት ከራሱ ከመንፈስ ቅዱስ ከአብ ጋር ያስታርቃቸዋል። በነገራችሁ ላይ እግዚአብሔርን በእግዚአብሔር መለመን ይቻላል። እየሰማችሁ ነው? እየሰማችሁ ነው ወይ? ማንን በማን መለመን ይቻላል? አቤት ተመልከቱ። በይንተ ስምከ እግዚኦ ስንላው ለምሳሌ ስለ ስምህ ብለን ብለህ ስንል ስለ ስምህ ብለን ብለህ ማረን ስንል አሁን ብዙ የነቢያት መጽሐፍ ላይ አቤቱ ሕያው መስተሳሂል ስለሚባል ስለ ዘላለማዊ ስልህ ብለህ ይቅር በለን ብለው በጸሎተ ዳንኤል በሌሎችም መጻሕፍት ላይ ስታገኙ ስለ ስምህ ብለህ ይቅር በለን ስንል
የሰው ልጅ አካሉ ቀድሞ ስሙ በኋላ የመጣ ነው። የሥላሴ ግን ስም አካል፣ አካል ስም ነው።